ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አመሻችሁ። ልዩ በሆነው የዝውውር መረጃዎችን በምሽት ፕሮግራሞቻችን ይዘን መጥተናል። የክለብ የዝውውር መረጃዎችን በስፋት ይዘን እየቀረብን ነው የሚሆነው። ያልተጠበቁ የዝውውር መረጃዎችን እየሰማን እንገኛለን። በአርሰናል በኩል እንግዲህ የሞርጋን ሮጀርስ ጉዳይ በአሁኑ ሰዓት ላይ እክል እየገጠመው እንደሚገኝ መረጃዎች ያሳያሉ። ይህም የሆነው ሌላኛው ተቀናቃኝ የሆነው የሰሜን ለንደን ክለብ የሆነው ቶተንሃም ሆትስፐር እንግዲህ ሞርጋን ሮጀርስን ለመውሰድ ፍላጎት እንዳለው ገንዘቦችን እየወጣ እንደሚገኝ መረጃዎች በሰበር መልኩ እየሰማን እንገኛለን። ስለ ቡርኖ ጉማሬዝም እንግዲህ ከፍተኛ ገንዘብ እየተጠየቀበት እንደሚገኝ ነው መረጃዎችም የሚያሳዩት። ስለ ብራድኪ ባርኮላም እንዲሁ እናነሳለን። ክርስቶስ ዞሊስ በአሁኑ ሰዓት ላይ ለአርሰናል የቀረበው ተጫዋች መሆኑ መረጃዎች በስፋትም ያመላክታሉ። እነዚህንና ሌሎች መረጃዎችን ከአርሰናል ጋር የምናነሳም ይሆናል። በማንቸስተር ዩናይትድ በኩል እንግዲህ ዳግም ወደ ሪያል ማድሪድ ሄደው ኤድዋርዶ ካማቪንጋን ለመውሰድ ፍላጎት እንዳላቸው ፍንጮች እየወጡም ይገኛሉ። ሶስተኛ አማካይ እንደሚፈልገው ግልጽ ከተደረገ በኋላ እንግዲህ ከማኑ ኮኔ እንዲሁም ደግሞ ከአሌክስ ስኮት ጋር ሰማቸው ሲያያዝ ቆይቶም ነበር። አሁን ደግሞ ኤድዋርዶ ካማቪንጋ ሌላኛው ስሙ የተያዘ የማንቸስተር ዩናይትድ ተጫዋች መሆኑ ነው እየሰማንም የምንገኘው። በሊቨርፑል መረጃዎቻችን አሁንም ብራድኪ ባርኮላ ነው የሚነሳው። ሙሐመድ ሳላ ደግሞ የት ይደርሳል የሚለው ወይም ደግሞ የት ይገባል የሚለው አሁንም አጠያቂ ሲሆን ምናልባትም እንግዲህ ቼልሲ የሚሉ ፍንጮች በቅርብ ሰዓት እየሰማንም እንገኛለን። ወደ ቀድሞ ክለቡ ይመለስ ይሆን የሚሉ ጥያቄዎችም እየተነሱም ይገኛሉ። በቼልሲ በኩልም የምናነሳቸው መረጃዎች አሉ። እነዚህንና ሌሎች የክለብ መረጃዎችን በስፋት የምናጋራችሁ ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ቅድሚያ የአርሰናል መረጃዎቻችንን ስናነሳ እንግዲህ እንደነገርናችሁ ያልተጠበቁ ሰበር ዝውውሮችን እየሰማን እንገኛለን። በአርሰናል በኩል የሞርጋን ሮጀርስ ጉዳይ እንግዲህ በአሁኑ ሰዓት ላይ ሊጠለፍበት የሚችልበት እድል እንዳለ ፍንጮች እየወጡም ይገኛሉ። የሰሜን ለንደን ክለብ የሆነው ቶተንሃም ሆትስፐር ልጁን እንግዲህ ለመውሰድ ከፍተኛ ፍላጎት እንዳለው እየተገለጸም ይገኛል። ይህ የ25 ዓመት ተጫዋች እንግዲህ እስከ 2031 ድረስ የሚያቆየውን ኮንትራት በአስቶን ቪላ ቤት አለው። በአሁኑ ሰዓት ላይ ግን ስሙ ከአርሰናል ጋር በስፋትም ተያይዟል። አንድሪያ በርታ እንዲሁም ደግሞ አሰልጣኝ ሚኬል አርቴታ እጅግ በጣም የሚፈልጉት ፕላን ኤ፣ ፕላን ቢ እንዲሁም ደግሞ ፕላን ሲ ብለው የሚያስቡት እንግሊዛዊውን ተጫዋች ነው። ቨርሳታይል መሆኑ በቀኝ ክንፍ በአማካይ ቦታ ላይ እንዲሁም በግራ ክንፍ አድልቶ መጫወቱ እጅግ በጣም እንዲወደድ ያደረገውም ተጫዋችም ነው። በዚህ የክረምት የዝውውር መስኮት ከተጀመረ ጀምሮ እንግዲህ ከአርሰናል ጋር ስሙ ሲያዝ ቆይቶ እንደነበር እናውቃለን። ይህንንም በመስማት እንግዲህ በተለይም የተለያዩ ዝውውሮች ከፍተኛ ዋጋ መጠየቃቸውን ተከትሎ አስቶን ቪላዎች ለዚህ ተጫዋች እስከ 130 ሚሊዮን ፓውንድ እንዲሁም የእንግሊዝ ሪከርድ የሆነ ገንዘብ እንደሚፈልጉ ከዚህ በፊት ፍንጮች ወጥተውም ነበር። በእርግጥ ማቆየት ይፈልጋሉ። ይህ የማይቻል ከሆነ ነው 130 ሚሊዮን ፓውንድ እንደሚፈልጉት እንዲሁ እንደ ቤንጃኮስ እንዲሁም ደግሞ ቲምቶክ የመሳሰሉ ጋዜጠኞች እንዲሁም ጋዜጦች እየዘገቡም የሚገኙት። ዛሬ የሰማነው ሰበር መረጃ ደግሞ እንግዲህ ያልተጠበቁ ዝውውሮችን በዚህ ዓመት ያሳካው ቶተንሃም ሆትስፐር ያለፈው 2 ዓመታትን እንግዲህ ላለመውረድ ቢጫወትም በዚህ ዓመት ለአውሮፓ ሻምፒዮንስ ሊግ ቦታ ለመፎካከር ትልቅ ግባት ይዘው አሰልጣኝ ሮበርቶ ዲዘርቢን በዋና አሰልጣኝነት አድርጎ እንግዲህ ለመፎካከር አሁንም ብቅ እያለም ይገኛል። ሳንድሮ ቶናሊ በ100 ሚሊዮን ፓውንድ ያስፈረመው ቶተንሃም ሆትስፐር እንዲሁም ደግሞ ማቲያስ ፈርናንዴዝን ሳይጠበቅ ከማንቸስተር ዩናይትድ በ85 ሚሊዮን ፓውንድ የቀማው ይህ ክለብ እንግዲህ በአሁኑ ሰዓት ላይ ደግሞ የተለያዩ ዝውውሮችን የግላቸው ለማድረግም የሚሞክሩ ሲሆን በአሁኑ ሰዓት ላይ ሞርጋን ሮጀርስ የሚፈለግ ተጫዋች ሲሆን 100 ሚሊዮን ፓውንድ ለእሱ እንደመደቡ ነው እየተገለጸ የሚገኘው። በእርግጥ ተጫዋቹ ወደዚህ ክለብ ቅድሚያ የሚሰጠው ጉዳይም አይደለም። አርሰናል ቅድሚያ የሚሰጠው ክለብ እንደሆነ ከዚህ በፊት ፍንጮች ወጥተው እንዲሁም ደግሞ ተጫዋቹ ግልጽ ማድረጉም ተገልጿል። ነገር ግን ይህ ነገር ለአርሰናል የሚከብድ ከሆነ የዝውውር እንደሚቀበለው እንዲሁም አርሰናል የማይሳካለት ከሆነ ወደ ሰሜን ለንደን ክለብ ቶተንሃም ለመሄድ ፍላጎት እንዳለው ፍንጮች በስፋትም እያመላከቱም ይገኛሉ። ይህ ያልተጠበቀ መረጃ ነው የሰማነው። አርሰናሎች አሁንም ቢሆን ይህን ተጫዋች የግላቸው ለማድረግም ይፈልጋሉ። እንደ ሊያንድሮ ትሮዛርድ ያሉ ተጫዋቾችን ወደ ቤሺክታሽ ከላኩ በኋላ በአሁኑ ሰዓት ላይ ደግሞ የጋብሪኤል ማርቲኔሊ ጉዳይ ከኤቨርተን ጋር እንዲሁም ከሌሎች ክለቦች ጋር ስሙ መያያዙን ተከትሎ ያን ቦታ በሁነኛ ተጫዋች ማጠናከርም ይፈልጋሉ። ግንባር ቀደም ተብሎ የሚያዘው ጉዳይ ወይም የሚያዘው ተጫዋች ይኸው እንግሊዛዊ ተጫዋች የሆነው ሞርጋን ሮጀርስ ነው። በእርግጥ በዛ ቦታ ላይ በአሁኑ ሰዓት ላይ ለማስፈረም የተቃረቡት ተጫዋች አለ። ክርስቶስ ዞሊስ ይባላል። ይህ ተጫዋች ከክለብ ብሩጅ የግላቸው ለማድረግ ብዙ ሙከራዎችን እያደረጉ ይገኛሉ። ከተጫዋቹ ጋር ስምምነት ላይ ያደረሱ ሲሆን ከክለቦች ጋር ድርድር ለማድረግ እንዲሁም ጥያቄዎችን ለማቅረብ በአሁኑ ሰዓት ላይ እንግዲህ እየደረሰ የሚገኝ የአርሰናል መረጃ ነው። ነገር ግን ክርስቶስ ዞሊስ ምንም እንኳን በዚህ ዓመት 40 የጎል ተሳትፎ ቢያደርግም በእንግሊዝ ፕሪሚየር ሊግ ግን ቤስት 11 ውስጥ ይገባል። በተለይም በአርሰናል ቤት ትክክለኛ ቲሙን ለዋጭ ተጫዋች ተብሎ አይታ
ቢታሰብም ቲም ዴቪስ ግን ይለውጣል ተብሎ ይጠብቃል። በተለይም ከቤንች እየተነሳ ለውጦችን መፍጠር የሚችል እንዲሁም ደግሞ ራሱን ማሳደግ የሚችል ተጫዋችም ነው። ምንም እንኳን 25 ዓመት ቢሆንም አርሰናሎች ይህን ተጫዋች የግላቸውን ለማድረግ ቢሞክሩም በዛ ቦታ ላይ ትክክለኛው ተጫዋች ብለው የሚያምኑበት ተጫዋች ግን እንግሊዛዊ ተጫዋች ሞርጋን ሮጀርስ መሆኑ ነው። ያለፉትን 3 ዓመታት በአስቶን ቪላ ቤት ራሱን እንግዲህ ፈትሾ ያገኘም ተጫዋችም ነው። የተለያዩ ክለቦች አምና ጭምር ሲፈልጉት ቆይተው እንደነበር እናስታውሳለን። የቀድሞ የአካዳሚ ስፍራ የነበረው ተጫዋች እንግዲህ በማንቸስተር ሲቲ ዳግም ሲፈለግ የነበረ እንደነበር አምና እናስታውሳለን። በዚህ ዓመት እንዲሁ አርሰናል ይህን ተጫዋች የግሉ ለማድረግም እየሞከረም ነው የሚገኘው። በዛ ቦታ ላይ ሌላኛው ተጫዋች የሚታየው እንግዲህ ፈረንሳዊ ተጫዋች ብራድኪ ባርኮላ ነው። ይህ ተጫዋች በአርሰናል እንዲሁም በሊቨርፑል ራዳር ውስጥም ይገኛል። በተለይም እነዚህ ሁለቱ ክለቦች እንግዲህ እየተፎካከሩም ነው የሚገኙት። ከ100 ሚሊዮን ፓውንድ በላይ የሚጠየቅበት ተጫዋችም ነው። እስከ 115 ሚሊዮን ፓውንድ ነው ፓሪስ ሰን ጀርሜን ይጠይቅበታል ተብሎ የሚጠበቀው። በተለይም በዛ ቦታ ላይ የተለያዩ ተጫዋቾችን እየተመለከተም ይገኛል ፓሪስ ሰን ጀርሜን። ፌራን ቶሬዝ እንዲሁም ደግሞ ያን ዲያማንዴ ያን ቦታን ያጠናክሩታል ተብሎ የሚጠበቁ ሲሆን አዲስ ኮንትራትም ቢያቀርቡለትም ተጫዋቹን ይህን ነገር ለመፈረም ፈቃደኛ አልሆነም። ዋነኛ ምክንያቱ ደግሞ የመሰለፍ እድልን ማረጋገጥም ይፈልጋል በዛው በፓሪስ ሰን ጀርሜን ቤት። ይህ ነገር አሁንም አከራካሪ ሆኖ ቀጥሏል። ይህንን ክፍተት ለመጠቀም ደግሞ አርሰናል እንዲሁም ደግሞ ሊቨርፑል ቀድሞ እንደሚገኙ ነው መረጃዎች እያሳዩ የሚገኙ። ተጫዋቹ ወደ አርሰናል መምጣት እንደሚፈልግ ከዚህ በፊት ገልጾ ነው እንደተገለጸ መረጃዎች አሳይተውም ነበር። አሁንም ቢሆን ደግሞ ሊቨርፑሎች ይህን ተጫዋች የግላቸውን ለማድረግም ይሞክራሉ ተብሎ እንደሚጠበቅ የተገለጸ ሲሆን አርሰናል እንዲሁ ሁለቱ ክለቦች እንግዲህ ይፋጠጣሉ ተብሎ ይጠበቃል። ይህም በክንፍ የአጥቂ ቦታ ላይ እነማን ይመጣሉ የሚለው በአርሰናል በኩል አሁንም አጠያቂ ሆኖ እንደሚቀጥል መረጃዎች እያሳዩም ነው የሚገኙት። በአማካይ ቦታ ላይ የብሩኖ ጉማሬዝ ጉዳይ ነው አሁንም በአርሰናል በኩል እየተነሳም የሚገኘው። አርሰናሎች ብሩኖ ጉማሬዝን የግላቸው ለማድረግ እስከ 65 ሚሊዮን ፓውንድ ከዚህ በፊት ገምተውትም ነበር። 50 ሚሊዮን ፓውንድ ይበቃዋል የሚል እምነት ቢኖራቸውም በአሁኑ ሰዓት ላይ እንግዲህ በተለይም የአንድሬ ሳንቶስ ወደ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ መከፈሉን ተከትሎ ይህ ተጫዋች ደግሞ ብቃቱ ጣሪያ ላይ መድረሱ እንዲሁም ያለፉትን 4 እና 5 ዓመታት በእንግሊዝ ፕሪሚየር ሊግ ተፈትኖ ማለፉ የሊደርሺፕ ብቃቱ እንዲሁም ከየትኛውም ተጫዋች ጋር እንዲሁ መጣመር የሚችል ተጫዋች መሆኑ እንግዲህ እጅግ ትልቅ ገንዘብ ያስጠይቃል የሚል ጥያቄ እንዲሁ እያስነሳም ነው የሚገኘው። ከዲክላን ራይስ ጋር ተጣምሮ መጫወት የሚችል ተጫዋችም ነው። እንዲሁም ደግሞ ማርቲን ዙቤሜንዲ ጋር እንዲሁ መጣመርም ይችላል። የዲክላን ራይስን ቦታ መያዝ ይችላል። ከሱ ጋር መጣመር ይችላል። ቦክስ ቱ ቦክስ የመጫወት እንዲሁም ደግሞ ዲፌንሲቭ ሚድፊልደር ሆኖ የመጫወት በተከላካይ ቦታ ላይ በከፍ ቦታ ላይም እንዲሁ ሲጫወት የተመለከትነው ድንቅ ብራዚላዊም ተጫዋችም ነው። በዚህም እየተነሳ ነው እንግዲህ አርሰናሎች የግላቸውን ለማድረግ አሁንም ጥረታቸውን ከፍ እያደረጉም የሚገኙት። አንድሪያ በርታ ስራ ይበዛባቸዋል ተብሎ ከሚጠበቅበት ክረምት መካከል ሌላኛው እንደሆነ የተገለጸ ሲሆን በዚህ ክረምት ምንም እንኳን ከፍተኛ ትልቅ ብዙ ተጫዋቾችን ማምጣት ባይችሉም ትላልቅ ተጫዋቾች ግን ይመጣሉ ተብሎ ይጠበቃል። አምና የክረምት የዝውውር መስኮት እንደምናስታውሰው አርሰናሎች 8 ያክል ተጫዋቾችን ነው ማስፈረምም የቻሉት። ከነዚህም መካከል እንግዲህ እንደምናስታውሰው እንደ ፔሮ ሂንካፔ እንዲሁም ደግሞ ሌሎች ተጫዋቾችን በአማካይ ቦታ ላይ ማርቲን ዙቤሜንዲን ያጣመረው እንዲሁም ኤቨሬቺ ኤዜን በስተመጨረሻ ያስፈረመው በአጥቂ ቦታ ላይ ደግሞ ቪክተር ዮኮሬሽን የከተተው የአርሰናል ቡድን በዚህ ዓመት ደግሞ ትክክለኛ ቤስት 11 ውስጥ የሚገቡ ተጫዋቾችን እያደነም ይገኛል። እንደነገርናችሁ እንግዲህ የብራድኪ ባርኮላ እንዲሁም ደግሞ የሞርጋን ሮጀርስ ጉዳይ የሚነሳው በቤስት 11 ውስጥ ጉዳይ ነው። በአሁኑ ሰዓት ላይ ደግሞ የሚነሳው የብሩኖ ጉማሬዝም ተመሳሳይ ሂደት ላይ እንዳለ ነው እየተገለጸ የሚገኘው። ኒውካስል ዩናይትዶች ይህን ተጫዋች እንግዲህ የመልቀቅ ምንም አይነት ፍላጎትም የላቸውም። ተጫዋቹ መሄድ ቢፈልግም ጫና እንደማያሳድር ከዚህ በፊት ግልጽ ተደርጎም ተናግሯል። ኒውካስል ዩናይትዶች የተጫዋች የማቆየት እድል የማይኖራቸው ከሆነ ከፍተኛ ገንዘብም ይጠይቃሉ። ከ90 ሚሊዮን ፓውንድ በላይ እንደሚፈልጉም ግልጽ ተደርጎም ተናግሯቸዋል ይላል ይህ መረጃ። አርሰናሎች አሁንም የተለያዩ ተጫዋቾችን እንደሚመለከቱ ነው መረጃዎችም የሚያመላክቱን። በማንቸስተር ዩናይትድ ሰበር መረጃ መሰረት እንግዲህ ፈረንሳዩ ኤድዋርዶ ካማቪንጋ በአሁኑ ሰዓት ላይ በተለየ መልኩ ከማንቸስተር ዩናይትድ ጋር ስሙ የተያዘ ተጫዋች መሆኑን እየሰማን እንገኛለን። ተጫዋቹ በአሁኑ ሰዓት ላይ በሪያል ማድሪድ የመቆየት እንዲሁም ደግሞ ራሱን የማሳየት ፍላጎት ቢኖረውም ማንቸስተር ዩናይትዶች ግን እንደ አማራጭ ይመለከቱታል ተብሎ ይገለጻል። ይህ ተጫዋች ከኳስ ጋር ያለው ምቾት፣ የመቅማት አቅሙ እንዲሁም ደግሞ ፊዚካሊቲው እጅግ በጣም ለእንግሊዝ ፕሪሚየር ሊግ በቂ ነው ብሎም ያስባሉ። ከዚህ በፊት እንግዲህ ከኦሪል ሻሚኒ ጋር ስማቸው ተያይዞም ነበር። በተለይም ከፌዴ ቫልቬርዴ ጋር የነበራቸው
ግጭትን ተከትሎ ማንቸስተር ዩናይትዶች የግላቸው ለማድረግ ብዙ ጥረቶችን ቢያደርጉም አሰልጣኝ ጆዜ ሞሪኒዮ መምጣታቸውን ተከትሎ ቲሙ በእነሱ ተጫዋቾች ላይ ይመሰረታል ብለው መናገራቸውን ተከትሎ እንግዲህ እስከ 2031 ድረስ የሚያቆየውን ኮንትራት እንደሚፈራረምም ገልጾ ሆኗል። ከዛም በኋላ ማንቸስተር ዩናይትድ እንግዲህ ከኦሬል ቹዋሜኒ ጋር ስማቸው ከተለያየ በኋላ ሌላኛውን ተጫዋች ኤድዋርዶ ካማቪንጋን እየተመለከቱት ይገኛሉ። ነገር ግን አንድ ችግር አለ። አሁንም ቢሆን በማንቸስተር ዩናይትድ ቤት እንግዲህ የሚነሳው አንድ ችግር ከዚህ በፊት ኤደርሰንን አስፈርመውት እንደነበር እናስታውሳለን። ይህ ተጫዋች ከማንቸስተር ዩናይትድ ጋር ስምምነት ላይ ደርሷል። በእርግጥ ፊርማ አላኖረም። ከዛም በኋላ ግን ከብራዚል ብሔራዊ ቡድን ከተለያየ በኋላ ወደ እንግሊዝ ካሪንግተን በመምጣት እንግዲህ ጤናውን ከተመረመረ በኋላ በሜዲካል ሁኔታ አለማለፉን እናስታውሳለን። የጉልበት ተደጋጋሚ ጉዳት ያስቸግረውም ነበር። በዚህም የተነሳ ይህ ነገር ፌል አድርጎም ነበር። በአሁኑ ሰዓት ላይ ምንም እንኳን ከኤድዋርዶ ካማቪንጋ ስማቸው ቢያያዝም እንግዲህ ይህ ተጫዋች በተለይም ያለፉትን 2 ዓመታት በጉዳት ዝርዝሩ ምክንያት ተከታታይ ጨዋታዎችን እያደረጉም አይገኙም። ይህም አሳዛኝ ሲሉ በርካቶቹ ገልጾት ነበር። ትልቅ እምቅ ያለው ተጫዋች ነው። ከፈረንሳይ ሬንስ ሲመጣ ወደ ሪያል ማድሪድ እንግዲህ ትልቅ ብቃትን አሳይቷል። በተለይም የመጀመሪያዎቹን 2 ዓመታት በአውሮፓ ሻምፒየንስ ሊግ እንዲሁም በሪያል ማድሪድና በስፔን እያደረገው እንቅስቃሴ እጅግ በጣም ጥልቅም ነበር። በአሁን ሰዓት ላይ ግን ተደጋጋሚ ጉዳቶችም ያስተናግዳል። ይህም ምናልባትም ለማንቸስተር ዩናይትድ አሳሳቢ ሊያደርገው እንደሚችል ነው እየተገለጸ የሚገኘው። በእርግጥ ተጫዋቹም ወደዚህ የመምጣት ፍላጎትም የለውም። በሎስ ብላንኮቹ ቤት የመቆየት ራሱን የሚያሳየት እንዲሁም እንደ አዲስ ራሱን ለማጉልበት እንግዲህ በክረምት የዝውውር መስኮት ወዴትም ላለመሄድ ራሱን ለማሳየት እንደወሰነ መረጃዎችም አሳይተውንም ነበር። በዛ ቦታ ላይ የሚመለከቷቸው ሌሎች ተጫዋቾች እንዳሉ በማንቸስተር ዩናይትድ ቤት ሰምተናል። ማኑ ኮኔ ሌላኛው ተመራጭ ተጫዋችም ነው። ይህ የሮማ ተጫዋች በፈረንሳይ ብሔራዊ ቡድን እንግዲህ በዚህ ክረምት ጥሩ እንቅስቃሴን አሳይተውም ነበር። ነገር ግን አንድ ችግር አለ። ይህም በተመሳሳይ እንደ ኤድዋርዶ ካማቪንጋ ሁሉ የጉዳት ዝርዝሩ እጅግ በጣም አሳሳቢ መሆኑ እየተገለጸም ይገኛል። በዓለም ዋንጫ ወቅትም ባለፈው ጨዋታ ላይ እንግዲህ በጉዳት ተቀይሮ የወጣ ተጫዋች እንደነበር እናስታውሳለን። ይህም ለማንቸስተር ዩናይትድ የተለያዩ ተጫዋቾችን በሚመለከቱም በአማካይ ስፍራ ላይ የጉዳት ዝርዝራቸው ግን እጅግ በጣም አሳሳቢ እየሆነባቸው እንደሚገኝ ነው በመረጃዎች በኩል እየሰማንም የምንገኘው። ነገር ግን ለውጦችን ለማድረግ ማንቸስተር ዩናይትዶች አሁንም የተለያዩ ተጫዋቾች እየተመለከቱ እንደሚገኙ በግልጽም እየወጣም ይገኛል። ማን ይመጣል የሚለው አሁንም የተወሰነ ጉዳይም አይደለም። እንደ አሌክስ ስኮት፣ ካርሎስ ባሌባ ያሉ ስሞችም ከማንቸስተር ዩናይትድ ጋር እየተያዙ ይገኛሉ። የካርሎስ ባሌባ ጉዳይ አሁንም በማንቸስተር ዩናይትድ ቤት በተለይም በሚስጥር እየተያዘ መሆኑ ነው እየተገለጸም የሚገኘው። ብራይተኖች ከ75 ሚሊዮን ፓውንድ በላይ ይፈልጋሉ። ማንቸስተር ዩናይትዶች ግን እስከ 60 ሚሊዮን ፓውንድ ነው ማክሲመም ለዚህ ተጫዋች ማውጣትም የሚፈልጉት። በዚህ የዝውውር መስኮት የሚሳካ ከሆነ ተጫዋቹ ወደ ኦልትራፎርድ የመሄድ ከፍተኛ ፍላጎት እንዳለው ተገልጿል። ዩሪ ቴሌማንስን እንዲሁም አንድሬ ሳንቶስን ያካተተው የማንቸስተር ዩናይትድ የልምምድ በአሁኑ ሰዓት ላይ በካሪንግተን ልምምዶቹን መጀመራቸው ተመልክተናል። በተለይም ዩሪ ቴሌማንስ መምጣቱ ማንቸስተር ዩናይትድ በአማካይ ስፍራው ቦታ ላይ እንዲሁም በሊደርሺፕ ቦታ ላይ እንግዲህ ትልቅ ለውጥን ይፈጥራል ተብሎ እንደሚታመን ተገልጿል። አሰልጣኝ ማይክል ካሪግም ከሚወዱ ተጫዋቾች መካከል መሆኑ ነው የተገለጸው። ሌላኛው ታዳጊው የ22 ዓመቱ አንድሬ ሳንቶስም ይህም ተጫዋች በማንቸስተር ዩናይትድ ቤት ልምምዱንም ጀምሯል። ይህም ለማንቸስተር ዩናይትድ የአማካይ ቦታ ጥልቀትን ይፈጥራል ተብሎ የሚታመን ቢሆንም የካርሎስ ካሴሚሮ ትክክለኛው ተተኪ ግን እስካሁን ግልጽ አይደለም፣ አልተተካም ሲሉ እንደ ፋብሪዚዮ ሮማኖ እንዲሁም ደግሞ ሌሎችም እየገለጹም ይገኛሉ። በውስጥ መስመር በጥብቅ እንዲሁም በድብቅ እየሰሩ ይገኛሉ ማንቸስተር ዩናይትዶች ሲሉ የገለጹ ሲሆን ማን ይሆናል የሚለው አሁንም ግልጽ አይደለም። ነገር ግን ማንቸስተር ዩናይትዶች ተረጋግተው ስራቸውን እየሰሩም ይገኛሉ ሲሉ ገልጸዋል። ሌላኛው በሉዊስ ሃል በኩል የሚነሳው ጉዳይ ነው። አሰልጣኝ ማይክል ካሪክ የኒውካስል ዩናይትድ ተጫዋች የሆነውን እንግሊዛዊውን ሉዊስ ሃልን እንዲያመጡላቸው ጥያቄ ማቅረባቸውም ግልጽ ሆኗል። ይህ ተጫዋች በተለይም በሉክ ሾው ቦታ ላይ እንግዲህ ትክክለኛ ተጫዋች አድርገውም ይመለከቱታል። በዛ ቦታ ላይ በማጥቃት በመከላከሉ በኒውካስል ዩናይትድ ቤት ያለው እንቅስቃሴ ድንቅ ነበር። በአሁኑ ሰዓት ላይ እንግዲህ በኒውካስል መቆየት ፍላጎት የለውም። በተለይም ከአሰልጣኝ ኤዲ ሃው ጋር ያላቸው ግጭት ተከትሎ እንግዲህ ከኒውካስል ዩናይትድ ጋር የሚያወጣትን ፍላጎትም አለው። ማይክ ባይሶቹ ግን ይህን ተጫዋች የመልቀቅ ፍላጎት የላቸውም። ትላልቅ ተጫዋቾች እየወጣባቸው ይገኛል። አንቶኒ ጎርደን፣ ሳንድሮ ቶናሊ የለቀቁ ተጫዋቾች ናቸው። ቲኖ ሊቨርማንቶ፣ ሉዊስ ሃል እንዲሁም ደግሞ በአሁኑ ሰዓት ላይ ደግሞ ብሩኖ ጉማሬዝ እየተፈለጉ የሚገኙ የኒውካስል ዩናይትድ ተጫዋቾች መሆናቸውን ተከትሎ ኒውካስል ዩናይትዶች ራሳቸውን ማዳከምም አይፈልጉም። እነዚህን ተጫዋቾች ለማቆየት ጥረትም ያደርጋሉ። ካልተሳካ ግን ከፍተኛ ገንዘብ ከሚጠይቁባቸው ተጫዋቾች መካከል እንደሆነ ነው የተገለጸው። ያም ይሁን ይህ ማንቸስተር ዩናይትድ
እነዚህን ተጫዋቾች የመግዛት ፍላጎት እንዳለው ነው ፍንጮችም እየወጡም የሚገኙት። በአጥቂ ቦታ ላይ ምናልባትም ቪክተር ኦሲሜንንም ሊመለከቱ እንደሚችሉ በማንቸስተር ዩናይትድ በኩል ፍንጭ እየወጣም ይገኛል። በተለይም ልምድ ያለው የአጥቂ ስፍራ ተጫዋች እየፈለጉ ይገኙም ነበር። ከዚህ በፊት ከነ ኦሊ ዋትኪንግስ ጋር ማንቸስተር ዩናይትድ ስሙ ተያይዞም ነበር። ከአስቶን ቪላ ጋር የተጫዋች የመልቀቅ እድሉ ይሰፋል። በተለይም በአሁኑ ሰዓት ላይ 30 ዓመት መሙላቱን ተከትሎ ነገር ግን ማንቸስተር ዩናይትድ ምናልባትም የሚሳካላቸው ከሆነ ናይጄሪያዊውን አጥቂ የሆነውን ቪክተር ኦሲሜንን የግላቸው ለማድረግ ሊጥሩ እንደሚችሉ ነው እየተገለጸም የሚገኘው። ይህ ተጫዋች ከዚህ በፊት ከእንግሊዝ ክለቦች ጋር በስፋት ስማቸው ሲያዝ ቢቆይም በስተመጨረሻም ግን እንግዲህ ወደ ጋላታሳራይ መሄዱን እናስታውስም ነበር። በአሁኑ ሰዓት ላይ ደግሞ ምናልባትም ከዛ ክለብ የሚለቅ ከሆነ ወደ እንግሊዝ ፕሪሚየር ሊግ ይመጣ ይሆን የሚሉ ጥያቄዎችን እየበዛበት የሚገኝም ተጫዋች መሆኑ ነው የተገለጸው። የማርከስ ራሽፎርድ ጉዳይ በማንቸስተር ዩናይትድ ቤት ዳግም የሚነሳ መሆኑን አሁንም እየሰማን እንገኛለን። ማርከስ ራሽፎርድ አሁንም ከእንግሊዝ ፕሪሚየር ሊግ የመለያየት ፍላጎትም አለው። ወደ ስፔን መሄድ ፍላጎት ነበረው፣ ነገር ግን ባሳዎች በዚህ ክህደትም አሳይተውታል። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ፕሪሲዝን እንደሚጀምር ከተረጋገጠ በኋላ ሌሎች ክለቦች እሱን ጠይቀው የሚመጡ ከሆነ እስከ 40 ሚሊዮን ፓውንድ መክፈል እንዳለባቸው ተገልጿል። ይህ የሚሆን ከሆነ ማንቸስተር ዩናይትድ ይህን ተጫዋች በመሸጥ እንግዲህ ወደ ሻምፒዮንሺፑ የወረደውን የዌስትሃሙን ተጫዋች የሆነው ሰመርቪልን ለመተካት ፍላጎት እንዳላቸው ነው የተገለጸው። ይህ የደች ዘር ተጫዋች እንግዲህ በዓለም ዋንጫው ላይ ድንቅ አቋሙን አሳይቷል። በእንግሊዝ ፕሪሚየር ሊግም እንዲሁ ተፈትኖ ያለፈም ተጫዋችም ነው። ከኳስ ጋር ያለው ምቾት፣ ድሪብሊንጉ እንዲሁም ደግሞ የአሲስት ብቃቱም ትልቅ መሆኑ ተከትሎ እንደ ማንቸስተር ዩናይትድ ከሚመረጡ ተጫዋቾች መካከል አንደኛው ተደርገው እንደሚወሰድም እየሰማንም ነው የሚገኘው። በቼልሲ በኩል ያልተጠበቀ መረጃን ሰምተናል። የቀድሞ ልጃቸውን ሞሐመድ ሰላን ለማምጣት ፍላጎት እንዳላቸው ተገልጿል ሲሉ ነው እየተገለጸ የሚገኘው። አሰልጣኝ ጃቪ አሎንሶ ምንም እንኳን ይህ ተጫዋች ወደ 33 ዓመቱ ቢጠጋም ማቆየት እንደሚፈልጉ ተገልጿል። ይህን ተጫዋች ልምድ ያለው ተጫዋች መሆኑን ተከትሎ በእንግሊዝ ፕሪሚየር ሊግ ያለው ልምድ ለመጠቀም እንዲሁም ተጫዋቾቻቸውን ለማሳደግ ሲሉ ወደ ቀድሞ ክለቡ እንዲመጣ ግፊት ሊያደርጉ እንደሚችሉ ተገልጿል። ሊቨርፑሎች ይህን ተጫዋች እንግዲህ በስምምነት ነበር በዚህ ክረምት እንደሚለያየው ይፋም ያደረጉት። ከዛም በኋላ ምናልባትም ወደ ሳውዲ ሊግ እንዲሁም ደግሞ ወደ ኤምኤልኤስ ሊግ ይሄዳል ተብሎ ቢጠበቅም ተጫዋቹ ቅድሚያ የሚሰጠው ግን አውሮፓ መቆየትም ነው። ይህም ምናልባትም ቼልሲ የሚጠይቀው ከሆነ ይህን እድል ለመጠቀም ያውጥንበታል ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ። ቼልሲዎች የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። ፔፕ ቻቫሪያም በአሁኑ ሰዓት ላይ እንግዲህ ከቼልሲ ጋር ድርድር ላይ ያለ እንዲሁም ደግሞ በስተመጨረሻም ይሳካለታል የሚል እምነት እንዳላቸው በቼልሲ በኩል ከምንሰማቸው ዝውውሮች መካከል ናቸው። አሌሃንድሮ ጋርናቾ እንደሚሸጥም ይፋም ሆኗል። ይህ ተጫዋች እንግዲህ በፕሪሲዝኑ ከቼልሲ ጋር ምንም አይነት ልምምድ እንደማያደርግ ነው የተገለጸው። ምንም እንኳን 22 ዓመቱ ቢሆንም አሰልጣኝ ጃቪ አሎንሶ ለሱ ምንም አይነት ቦታ እንደሌላቸው ገልጽም አድርገውለታል። እንዲሁም ክለብ እንዲፈልግም ተነግሮታል ሲባል ነው የተገለጸው። አምና በዚህ ሰዓት እንግዲህ አሰልጣኝ ሩበን አሞሪም በተመሳሳይ ከማንቸስተር ዩናይትድ እንዲለቅ እንዲሁም ክለብ እንዲፈልግ ተነግሮት ነበር ወደ ቼልሲ መምጣት የቻለው። ከአንድ ዓመት በኋላ እንግዲህ ለውጥ አለማሳየቱን ተከትሎ ከቼልሲም እንዲሁ በተመሳሳይ መንገድ ሊወገድ እንደሆነ ፍንጮች እየወጡም ይገኛሉ። የነ ኒኮላስ ጃክሰን ጉዳይ በፕሪሲዝኑ ላይ የሚወሰን መሆኑ አሰልጣኙ የገለጹ ሲሆን ኤንዞ ፈርናንዴዝ ግን አይለቅም ሲሉም ነው የገለጹት። ከሱ ጋር በግል ጉዳዮችም እንዲሁም ስለ ክለቡ አውርተናል። እናም በሱ ላይ ቲሙን መስራት እፈልጋለሁ፣ እንደ ኮል ፓልመር ያሉ ተጫዋቾችን እፈልጋቸዋለሁ፣ ከማንቸስተር ዩናይትድ ጋር ስማቸው ቢያያዝም ሲሉ የገለጹ ሲሆን ቲማችንን በእነሱ ላይ እንሰራለን ሲሉ መግለጻቸውንም ነበር መስማትም የቻለው። ይህም እንግዲህ በቼልሲ ቤት አዲስ ኢራ የሚፈጠር ሲሆን አሰልጣኝ ጃቪ አሎንሶም ቼልሲን ለዋንጫ ለማብቃት እንግዲህ ጥሩ ስራን እንሰራለን፣ ትላልቅ ተጫዋቾችን እናመጣለን፣ ልምድ ያላቸው ተጫዋቾችን ከወጣቶቹ ጋር አጣምረን ትልቅ ነገርን እናሳያለን ሲሉም ገልጿል። ከዚህ በፊት እንግዲህ ከግራኒት ዣካ ስማቸው ተያይዘው ነበር። በሰንደርላንዶቹ ግን መቼም የማይታሰብ ነው፣ እንዳታስቡት አንሸጥም ማለታቸው ተከትሎ የዝውውር ፌል ማድረጉን የምናስታውሰው ጉዳይ ነው። ወደ ሊቨርፑል ስንሄድ እንግዲህ በሊቨርፑል ቤትም አሁን የምንመለከተው ዝውውር አንድ ብቻ ነው፣ ብራድኪ ባርኮላ ነው። ይህ ተጫዋች አሁንም ቢሆን ተፈላጊ ተጫዋችነቱን እንዲሁ ቀጥሏል። ምንም እንኳን በአርሰናል ቢፈለገም ሊቨርፑሎች ግን ቅድሚያ በመድረስ እንግዲህ የግላቸው ለማድረግ ብዙ ጥረቶችን እያደረጉ እንደሚገኙ ሰምተናል። ይህ ተጫዋች ይመጣል አይመጣም የተረጋገጠ ጉዳይ አይደለም። ይፈርማል አይፈርምም አሁንም ምንም የተረጋገጠ ነገር የለም። ነገር ግን የሚፈልጉት ክለቦች እጅግ በጣም እየሰፉ እንዲገኙ ነው
መረጃዎችም እያሳዩን የሚገኙት ይህም በሚቀጥሉት ጊዜያት ምን ይፈጠራል የሚለውን የምንመለከት ይሆናል። ኮዲ ጋክፖ አሁንም ቢሆን ይቆያል አይቆይም አልተወሰነም ሲሉ መረጃዎችም ያሳያሉ። የተጫዋች በሊቨርፑል ቤት ያለፈው አመት እንግዲህ ኮንሲስተንት አለመሆኑን ተከትሎ ምናልባትም ጥሩ ገንዘብ የሚያገኙ ከሆነ አሰልጣኝ አንዶኒ ኢራኦላ እሱን በመሸኘት ሌሎች ተጫዋቾችን ለማምጣት ፍላጎት እንዳላቸው ተገልጿል። አሰልጣኝ አንዶኒ ኢራኦላ አንድ የሚፈልጉት ትልቅ ነገርም አለ። ተጫዋቾች እንግዲህ ኮንሲስተንት ሆነው እንዲሁም ደግሞ እጅግ በጣም እምቅ አቅማቸው ማውጣትም ይፈልጋሉ። በመከላከል በማጥቃት ሃይ ኢንቴንሲቲ ጨዋታን የመጫወት አቅም ያለው ተጫዋቾች መፈለጋቸውን ተከትለው እንደዚህ አይነት ተጫዋቾችን ለማምጣት እንደዚህ የኮዲ ጋክፖ አይነት ተጫዋቾችን ለመሸጥ ፍላጎት እንዳላቸው ፍንጮች እየወጡም ይገኛሉ። በማንቸስተር ሲቲ በኩል አዩብ ቡዋዲ የሚፈለግ ተጫዋች ቢሆንም አርሰናል እንዲሁም ማንቸስተር ዩናይትድ በዚህ ራዳር ውስጥ እንዳሉ ነው የተገለጸው። ነገር ግን ቅድሚያ የሚሰጠው ለማንቸስተር ሲቲ መሆኑ ተገልጿል። ሊሎች ይህን ተጫዋች የአንድ አመት ኮንትራት በውሰጥ ማቆየት ፍላጎትም አላቸው። ይህን ነገር የሚጠቀሙ ከሆነ ገንዘቡ ዝቅ የሚል ይሆናል። በዚህ አመት ደግሞ የሚፈልግ ክለብ ካለ ደግሞ ከፍተኛ ገንዘብም የሚጠይቁ መሆኑ እየተገለጸ ሲሆን ማንቸስተር ሲቲዎች ይህንን እድል ለመጠቀም እንግዲህ ተፍተፍ እያሉ እንደሚገኙ መረጃዎችንም አሳየን። በሪያል ማድሪድ በኩል እንግዲህ በአሁኑ ሰዓት ላይ የሚሰማው የሚኬል ኦሊሴ ጉዳይ ነው። ሚኬል ኦሊሴ በተለይም ከፈረንሳይ ብሔራዊ ቡድን ጋር በአሁኑ ሰዓት ላይ የሚለያይ ይሆናል። ትላንትና መውደቃቸውን ተከትሎ ይህንን እድል ለመጠቀም ሲሉ የተለያዩ ነገሮችን ሊፈጥሩ እንደሚችሉ መረጃዎች በስፋትም እያመላከቱን ይገኛሉ። ሚኬል ኦሊሴ አሁንም ቢሆን በሪያል ማድሪድ ራዳር ውስጥ የሚገኝ ተጫዋች መሆኑን ተደጋጋሚ እየተነሳም ነው የሚገኘው። ተጫዋቹ አሁንም ቢሆን ወደ ሪያል ማድሪድ የሚሄድ ከፍተኛ ፍላጎትም አለው። ይህን ነገር ለማሳካትም ብዙ ነገሮችን ይመለከታሉ ሲሉ ነው የገለጹት የሚገኙት። ይህንንም እድል እንግዲህ በማን በኩል ይሄዳል የሚለው ነገር እስካሁን ድረስ አልተረጋገጠም። አሁንም ቢሆን ይህ ነገር እንደ አዲስ የምንሰማው መሆኑን እየተገለጸም ነው የሚገኘው። ሚኬል ኦሊሴ በዓለም ዋንጫው ያሳየው ድንቅ ብቃት ከኪሊያን ምባፔ ጋር በመነጋገር ምናልባትም ይህን ነገር ያቀልላቸዋል ተብሎ እንደሚጠበቅ በሪያል ማድሪድ በኩል እየሰማንም ነው የምንገኘው። ጁሊያን አልቫሬዝ ከባርሴሎና ጋር ያለው ነገር አሁንም እንግዲህ አጠያቂ መሆናል። አትሌቲኮ ማድሪዶች አሁንም ቢሆን ይህን ተጫዋች ወደ ሌሎች ክለቦች እንጂ እዛው የመሸጥ ምንም አይነት ፍላጎትም የለውም። አርሰናል ቪክተር ዮኮሬሽን እንዲሁም ደግሞ አልቫሬዝን ለማስፈረም በሚደረገው ስምምነት ውስጥ ለማሳካትም እየፈለገም ይገኛል። ይህ ሀሳብ የዳበር እንደሆነ አሁንም ግልጽም አይደለም። ምክንያቱም አትሌቲኮ ማድሪዶች በቪክተር ዮኮሬሽ ላይ ፍላጎት ቢኖራቸውም አርሰናል እሱን የመሸጥ እድልን በተመለከተ ያለው አቋም እስካሁንም አልተወሰነም የሚሉ መረጃዎችን በቤን ጃኮብስ ምን እየሰማን እንገኛለን። በሁለቱ ክለቦች መካከል በአልቫሬዝ ዙሪያ የሚደረጉ ድርድሮች አሁንም በጥሩ ደረጃ ላይ እንደሚገኙ ነው እየሰማንም የምንገኘው። ነገር ግን ጁሊያን አልቫሬዝ እጅግ ከሚፈልገው ባርሴሎና ጋር መደራደር እንደሚፈልግ አሁንም ግልጽ ተደርጎ ነው እየሰማንም የምንገኘው። ይህም ምናልባትም ወዴት ይሄዳል የሚለው ነገር እንዳልተወሰነለት መረጃዎችም እያሳዩን ይገኛሉ። ዝውውሮች አሁንም በስፋትም እየሰማን እንገኛለን። የተለያዩ ክለቦችም የተለያዩ ተጫዋቾችን ለማምጣት ሙከራም ያደርጋሉ ተብሎ እንደሚጠበቅም ነው የሰማነው። በነገው የምሽት ፕሮግራሞቻችን ደግሞ አዳዲስና ልዩ የዝውውር መረጃዎችን እየዘንላችሁ የምንቀርብ ነው የሚሆነው። ለዛሬ የያዝናቸው የዝውውር መረጃዎች በዚሁ የሚጠናቀቁም ነው የሚሆኑት። የተለያዩ የዝውውር መረጃዎችን እንዳጋራችኋችሁ ተስፋ እናደርጋለን። በፕሮግራሞቻችን ላይ ያላችሁን ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የምሽት ልዩ ጥንቅራችን በዚሁ የሚጠናቀቁ ሲሆን በጠዋት የዝውውር እንዲሁም ደግሞ የውጤት ፕሮግራሞቻችን እስከምንመለስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው የምንመኘው።